እንግዲህ ሚዲያውን ያጨናነቀው በአላህ የተወከለ በአላህ ተስፋ ያደረገ አሚር የሚባለው የሊቢያው ሀጃጅ እንግዲህ የመጀመሪያ ፕሌን አልፎት በአላህ ተወክሎ ኤርፖርት ላይ አልወጣም ብሎ ታሪኩ አሁን ላይ በየሚዲያው የሚሯሯጥ ያለና መቶ መካ ላይ ከአባ ላይ እያለቀሰ ነው ያለው። ብዙ አቀባበልም አድርገውለታል። አላህ እንግዲህ አላህን ብቻ ስትመኩ እንደዚህ ነው። እስኪ እስከ መጨረሻው አዳምጡ። ሱብሃንአላህ ይህን አባት እዩተይ በተደጋጋሚ ሚዲያ ላይ ጥልቅልቅ አድርጎት ያለ ሰሞኑን ያ አላህ ሱብሃነ ወተዓላ ትዕዛዝ እንደማይቀር አላህ ያለው ሁላ እንደሚሆን ያሳየበት ነው። እንግዲህ ወደ ሀጅ ሊመጣ ሁሉን ነገር ፕሮሰሶቹን ጨርሶ ኤርፖርት ውስጥ ከገባ በኋላ በሰራተኛው በዛ ኤርፖርት ባለው ነገር ትንሽ ተጓጎል ሰዓቱ አልፎበት ያን አየር ሂዶ ነበር። በሯ ላይ በቃ አልፎሃል በራስ ስህተት ነው ተብሎ ተመልሶ ነበር። እሱ ግን ኤርፖርት ላይ አልወጣም፣ ያለህን ነገር ከዚህ ቁጭ ብዬ ጠብቀዋለሁ። አላህ ሱብሓነሁ ወተዓላ ሂደህ ከመካን ዘይር ካለኝ ካሰብኩት ከንዬ ያደርሰኛል። እኔ ያለህን ነገር ከዚህኛ ነው የምጠብቀው አልሄድም ብሎ ከቤት ከረዛው ላይ ሆኖ ኤርፖርቱ ላይ ይጠብቃል። ከዛ ያን የእሱን ሰዓት አልፏል ብሎ የሄደው አየር የመካኒክ ችግር ያለበት ሆኖ ተመልሶ ወደዛው ቦታ ያርፋል። አሁንም ከዛ ሊገባ ሲል አይ የመጀመሪያ ስላለፈ መሄድ አትችልም ብለው አሁንም ከዛው ያሉት ሰራተኞች መልሰው እንትን ይሉታል። አሁንም እዛ ኤርፖርት ውስጥ አልወጣም፣ ቁጭ ብሎ ያለህን ነገር ይጠብቃል። በሶስተኛ አሁንም የመኪና የአየር እንትኑ ችግር ስላለ ተመልሶ ይመጣል። ተመልሶ ሲመጣ ይህን አባት ካላሳፈርኩ አልሄድም ብሎ አብራሪው ይናገራል። ይህን ሰው ነው ይዞ የሚሄደው ብሎ አሳፍሮ ይዞ ሲሄድ በሰላም ወደ መካ ገባ ይሉናል። በጣም አስገራሚ፣ በጣም አስደናቂ። ወደ አላህ ስትወከሉ አላህን ብቻና ብቻ ዱዓችሁን ስታደርጉ ጥያቄያችሁን ስትጠይቁ የአላህ ሱብሓነ ወተዓላ ይፈጽምላቸዋል። ሳናወላውል አላህን ከለመንን ሁሉን ነገር ለሱ ከሰጠነው አላህዬ ይሰጠናል። ይሄ አባት እንግዲህ በአላህ ተስፋ አለመቁረጡ የአላህ ምን አይነት አማኝ መሆኑን የሚያሳይ ነውና መጨረሻ ላይ አይታችሁታል። ከአባን ይዞ እያለቀሰ ነው። አሁንም አረቡ ዓለም ሚዲያ ሁሉ ወዲያና ወዲህ እያራወጠ እንትን የሚለው ነውና አላህ ሱብሓነሁ ወተዓላ አላህን ብቻ የምንመካ አላህን ብቻ የምንለምን ሌላ ነገሮች የማናስገባ አላህ ያድርገን። አንዳንድ ጊዜ እንደነዚህ አይነት አማኞችን ስናይ ልባችሁ እንዴት ነው እንትን የሚለው? እኛ ብዙ አወላዋዮች ነን። ሲዘገይብን ዘገየን እንላለን፣ ሲደርስልን እንደሰታለን፣ ስናጣው ደግሞ የማማረር ልክ እንደሌለ እንደማያየን አድርገን ያልሆነ ደንበር ያለፈበት ነገር እናወራለን። አላህ አይሳሳትም። አላህ ሁሉንም ነገር የሆነ ነገር ሲወስድብን ለኛ የማይጠቅመን ስለሆነ እንጂ የሚጠቅመውን ለባሪያው አይቀማም። እንግዲህ ይህን አባት በሶስተኛ በረራ ላይ ራሷ ያችው አየር መታ ወደ አሰበበት ወደ መካ መዲና ወደ መካ ላይ አምታ አወርደዋለች። እስኪ ያለህን ቁድራ ያለህን ትልቅነት እስኪ ዝም ብላችሁ ሰውት። የእውነት እኔ አሰብኩ። ታውቃላችሁ ብዙ ጊዜ ሰዎች እናንተ መልካም ስትሆኑ በልጅ ልጆቻችሁ መልካምነታችሁን እናንተ ባታገኙት በልጅ ልጆቻችሁ ትሰጣላችሁ ይሉናል እናቶቻችን አባቶቻችን፣ ስለ መልካም ነገር እንኳን ሲወራ ማለት ነው። እና አንዳንድ ጊዜ ንጹህ ሆናችሁ ወደ አላህ ስትወከሉ ሰው ሆኖ ንጹህ ላይኖር ይችላል። ግን ተወከልት አላህ ሁሉን ነገር ላላህ ስትሰጡ ሁሉን ነገር ላላህ ስታስጠጉ ከሽርክ ነጻ ስትሆኑ አላህም ነጃ ያወጣል። አላህ ነጃ ያወጣል። አላህ ነጃ ያወጣል። ይሄ አባት እንግዲህ በደስታ እንባውን እያፈሰሰ ነው። ምን አይነት አማኝ ቢሆን ነው? ምን አይነት ቢሆን ነው ብዬ እኔ የእውነት ሚዲያው ሁላ ቲክቶክ የለ፣ ሶሻል ሚዲያ ቴሌቪዥን የለ፣ የአረቦቹ
ይሄ ነው የሚስተላለፈው አለ ፍልስጤም ነው ያሉት ሱሪ ነው ያሉት ብቻ ነው ያላቅም የት እንደሆነና ቴሌቪዥን ላይ በጣም እንትን እያለ ነበር። አክባሮች ላይ ይገባል ማለት ነው። አሁን ሰሞኑን ቴሌቪዥን አክባሪያ ስትከፍቱ ስለ ሀጃጆች ስንት ሀጃጆች እንደገቡ ስንት እንትን እንዳሉ ያለው ነገር ምናምን የእንትኑ የኬማው ማስተናግደው ፍራሹ ምግቦቹ አይነት አስተናጋጆቹ ምናምን ነው የሚታያለና አብሮ ይሄ አባትም አብሮ ይታያል ማለት ነው። አላህን ታጠጉ፣ አላህን ተመኩ እያሉ ብዙ ኡስታዞች ቢያስተምሩንም እኛ ግን ለምን አሁን ካልሆነ ብለን ኢማናችን ሙሉ ስላልሆነ እንመጎታለን። ብዙ ነገሮች ይወስድብናል፣ ብዙ ነገሮች እናጣለን። ግን አላህ አይሳሳትም፣ ለእኛ የማይጠቅመን ነገር ነው እያልን እንትን ማለት አለብን ማለት ነው። ላንመልሰው ነገር ከአላህ ጋር ደንበር ማለፍ መጣላት አስፈላጊ አይደለም። ውድ ቤተሰቦች እኔ በጣም የአላህ ስራ የአላህ እንትን በጣም ነው የሚገርመኝ ማለት ነው። እና በተለይ ላማኞች በተለይ ጽድት ላሉ ከሽርክ ነፃ ሆነው አላህን ለሚለምኑ ሰዎች ቶሎ ነው የሚደርሰው። አላህን በንጹህ ልባችሁ በንጹህ ናችሁ አድራጊ ሰጭ ነሽ ገዳይ አስታማሚ አዳኝ አላህ ነው ብለን ከያዝን አላህ አይሳሳትም። የማይጠቅመንን ይወስዳል፣ የሚጠቅመንን ይሰጣል። ገንዘብም ይሁን ምንም ይሁን በብዙ ነገር ይፈትናል። ከዛ ፈተና ካለፈን ደግሞ ከዱንያ ቢያልፈን ባያነ ነገር ባናገኘው እንኳን እንደዚህ አባት በአኼራ ይሰጠናል ማለት ነው። ያችኛይቱ ነው የምጠቅመና የአኼራው ቤታችን የዘላለሙ ቤታችን እና ይሄ አባት እንግዲህ አላህ ንያው ሞልቶለት መካ ላይ ሆኖ እንደምታዩት መካን ከአባን ተጠግቶ እያለቀሰ ነው ያለ የደስታ እንባ። ታውቃላችሁ አንድ ጊዜ አልፏችሁ ምን አይነት ስሜት እንደሚሰማ። ሁለተኛም ያነው የራሱ ፕሌን ያነ የመጀመሪያው ፕሌን መጥቶ አሁንም አንተን አልወስድህም ብለው ጥለውት ሲሄዱ፣ ሶስተኛ ግን በራሳቸው እሳቸውን ይዤ ካልሄድኩ አልሄድም ብሎ ራሱ አብራሪው ሲናገር ይሄ የአላህ ጥሪ አይደለም? አብራሪውስ እንዴት ገባው ነው እንደዚህ ሲመላለስ ይሄ ሰውዬ ቀርቷል ብሎ እንዴት አሰበው የሚለው እኔ ውስጤ በቃ አላህ ሁሉን ነገር ነው መንገዱን ሁሉ ነው የሚያገራው ማለት ነው። አንድ አቅጣጫ ብቻ አይደለም። የዚህን አባት እስከ አየር አብራሪው ድረስ አላህ ያገራለት አላህ እንትኑን የሱን ስራ የሱን አያልነት ለማሳየት ነው ለኛ ማለት ነው። ለኛ አሁን አልሆነልንም እንደዚህ ያላለም ብለን ለምን እንትን ለምንል ሰዎች ለዛ ነው እንትን ያለውና በዚህ መልኩ እንግዲህ እንደምታዩት ይሄ አባት በደስታ እያለቀሰ ነው ያለ ማለት ነው። አላህ ጽድት ብለው አላህን ከሚያምኑ አላህ ያድርገን። ሀገራችን ደግሞ አላህ ሰላም አላህ ያድርግልን። በንጹህ ዱዓ ካደረግን ሁሉም ነገር ይሳካል ኢንሻአላህ። ሰላም ይመጣል። እህቶቻችንም አላህ ሰላም ያድርጋችሁ። በስደት ያላችሁ በስራ በህመም ብዙ የተጨነቃችሁ እህቶች አላችሁ፣ አላህ ይፈርጃችሁ። በተለይ አሁን ላይ ይሄ የኢቃማ መሰራት የሚባለው ላይ ብዙን ሰው አጨናንቆታልና አላህ ይፈርጃችሁ። ጠንቀቅም በሉ። ፎርጅድ እያለ ደላላ የራሳችሁን ሰው እያስገባችሁ አትበሉ። ብዙ ሰዎች ኢቃማው ተሰርቶልን ይሄን ያህል ብር ከፍለን ስንሄድ ፎርጅድ ነው ሌላ ሰው ኢቃማ ሆኖ ነው የሚገኘው እየተባለ ስለሆነ ተጠንቀቁ ማለት ነው። ቀጥ ብላችሁ ራሳችሁ ሄዳችሁ የምታሰሩትን ነገር ለሌላ ሰው እየሰጣችሁ አትሸወዱ። ኢትዮጵያ አይደለም እዚህ ኢትዮጵያ ላይ በግቦ ነው የሚሰሩ እየተባለ ያንን ግቦ ለሚሰጥላችሁ ውስጥ ለውስጥ ወስዳችሁ እንትን ትላላችሁ። እዚህ ግን ህጉን አክብራችሁ እስከሄዳችሁ ድረስ ከዛ ተስተናግዳላችሁ። ብትመላለሱም ተመላለሱ እንኳን ማያመላልሷችሁም ጠንቅቀው ነው የሚሰሩ። ሳውዲ አረቢያ በዚህ አይምታማ ማለት ነው። የኢትዮጵያ መታወቂያ ለታወጡ በውጭ በእግራችሁ ነው በእጃችሁ ነው የመጣችሁ እየተባለ የሚጠየቅበት ሀገር ነው ያለ ነው። እነሱም መተው ከዚህ ላይ ደግሞ እንብላችሁ ስላችሁ መበላት የለባችሁም። ሁለት ሞት፣ አንደኛ የቃማችሁን የለም፣ ሁለተኛ ገንዘባችሁን ጠፍታችሁ፣ ሶስተኛ ደግሞ ወቅታችሁን አሳልፋችሁ መሆን የለበትም። ተረጋግታችሁ ራሳችሁ አውጡ። ስራ ፈታችሁ ቁጭ ብላችሁ ትቆዩ የለ ሄዳችሁ ያቺ ፕሪንት የምትባለው 150 ብር የምትወጣውን 500 ብር እየሰጣችሁ እናንተም እነሱን አታባልጓቸው። በራሳችሁ ስሩ ማለት ነውና ውድ ቤተሰቦች ላይክ ሸር አድርጉ። የዚህ አባት ነገር በተደጋጋሚ ሳየው ሰንብቼ በጣም ስለገረመኝ ነውና አላህዬ
እኛንም እስኪ አላህ ፈርጀን፣ ራሳችን እስኪ አላህ ያስችለን ያ ረብ። ሀገራችንን ሰላም አድርግልን ያ ረህማን ያ ረሂም። ወጥቶ ከመቅረት አላህ ጠብቀን ያ አላህ ያ ሙፈርጅ። ፈርጀን የተጨነቁ እህቶቻችን ወንድሞቻችን አላህ ፈርጅልን ያ አላህ። ልጆቻችን ቤተሰቦቻችን አላህ እየጠብቅልን፣ አገራችን ደግሞ ሰላሟን ፍቅሯን አምጣልን ያ ረብ። ያላህ እባክህ ብለን እስኪ እንለምነው። እቺ እንግዲህ ዛሬ 3 ቀን ሆናለች የአረፋ